አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንደምታዩት ልጄን አሞብኝ ነው ማለት ነው ውዶቼ። አሁን ላይ ወረርሽኝ ገብቷል። ዛሬ ሶስተኛ ጊዜ ነው። የሚገርማችሁ ነገር ሐኪም ቤት ሳመጣው ማለት ነው የቤት ሰው በሙሉ ታሟል። በቃ ጠይቁኝ። እናቴም ተኝታለች፣ እህቴም ተኝታለች። በቃ ልጄ በቃ እኔ እንጃ ዳሬን እንዴት እንዳደርኩኝ ብነግራችሁ በቃ እንደ ዛሬ ማለት ነው እንደ ዛሬ ሱብሃንአላህ ሞትን እንደዚህ ፈርቼና በቃ ቁጭ ብዬ እሱን እየተጠባበቅኩኝ አድሬ አላቅም በህይወቴ ማለት ነው። በራሴ ሲሆን ሞትን አልፈራም። እኔ ለምን እንደሆነ አላቅም። በቃ የሆነ በሽታ ከያዘኝና ልሞት ከመሰለኝ ራሱ ማለት ነው አላህ ወጥሩ ነገር መልካም ነገር ሰርታለች ብለህ ካሰብኩ ሰደኝ፣ መጥፎ ስራ ካለብኝ ደግሞ አቆየኝ ነው ምለው እንጂ በቃ ጥሩ ስራ ካለኝ በሞትም አይቆጨኝም። ወላሂ ነው ምላችሁ። ለሞት በቃ ፈርቻ አላቅም። አንድ ቀን እንደሚመጣ ስለማቅ በራሴ ምንም ፈርቻ አላቅም ነበረ። በቃ አላህ ከፈለገ ይውሰደኝ፣ በቃ ጥሩ ስራ ሰርታለች ካልኩ ሰደኝ ነው ምለው እንጂ እንደዚህ ለመሞት ያን ያክል በቃ በጣም እንደዚህ ፈርቻ አላቅም። እንደ ዛሬ አዳሬን እንዳደርኩት ማለት ነው። ልጄ በጣም አሞት ነበረ። ሙቀቱን አትጠይቁኝ። በቃ ራሱን ልክ እየሳተን በቃ የሆነ ውድቅ ዝልፍልፍ ምናምን በቃ እጁ ምናምን እንትን አይልልኝም እና በጣም ነው ወላሂ ሳለቅስ ያደርኩት። አንዲት ሰዓት እንኳን እንቅልፍ አልወሰደኝም። ሳነሳውን ውሃ ስነክረው ስጥለው በቃ ያደርኩት እኔ ምን ብዬ ልንገራችሁ። ያው እናት የሆናችሁ ልጆቻችሁ ታሞባቸው የሚያቅ ስሜቱን ታቁታላችሁ። እና ውሎውን ዛሬ ደህና ነው አልሐምዱሊላህ ከመረፌው በኋላ እና በጣም ከባድ ነው። ከባድ ሁኔታ ነው ያሳለፍኩት እና በዚሁ አጋጣሚ መፈተን ወላሂ በልጅ መፈተን ከባድ ነው። እንኳን አይደለም መጥቶ በቃ ይመጣል ብላችሁ ገና ስታስቡት በጣም ያስፈራል። በልጅ ማንንም አይፈትን። ወላሂ ጉንፋን እንኳን አያያዝባችሁ። እኔ እንጃ በጣም ነው የሚያስፈራው። በቃ አይናቸውን ሲጨፍኑ መልሰው የሚከፍቱት አይመስላችሁም? እና ልጅ ማለት በጣም ከባድ ነው። እኔ የእናቴን እኔ ሲያመኝ የምትደነግጠውን ድንጋጤ እኔ ሲያመኝ የምትጨነቀውን ጭንቀት በጣም ነው የምታውቁት። በጣም ማለት ነው። እናቴ አታስቢ እንጂ እናቴ አትጨነቂ ድናለሁኝ ደህና ነኝ እኮ ምናምን ስትሏት አታምንም። እናቴ አሁን አታምንም። በቃ እኔ ተሽሎኛል እኮ ደህና ነኝ እኮ ስላት ማለት ነው። እና እኔም ልጆች ሲታመሙ ነው ያን ነገር እምረዳው። እና እናት ስትሆኑ ነው ሁሉንም ነገር የምታውቁት። እና ምን ያክል እኛ ሙቀት፣ ትኩሳት ኑሮን የምትጨነቀውን ጭንቀት የእናትን ጭንቀት አላህማ ጀነት ከእናት እግር ስር ናት ያለው ወላሂ ምን ያክል ውለታዋ ከባድ እንደሆነ በዚሁ አጋጣሚ በጣም መረዳት እንችላለን። እና በጣም ከባድ ነው ያሳለፍኩት ሁኔታ እና ይሄን ላካፍላችሁ ወደድኩት። አረ መልሽልኝ ምን ሆነሽ ነው ዝም ያልሽው? የምትቆጡ ድረስ አላችሁ። ቴክስት ስትጽፉልኝ በኢሞና በዋትስአፕ ቃለ ማዘዝም ሆነ ምናምን እና ትናንት ራሱ የለቀኩላችሁ ቪዲዮ ከዛ በፊት የቀረጽኩት ቪዲዮ ስለነበረ ነውና ትናንት ወዲያ የተሰራ ቪዲዮ ነው። እና እኔ በጣም አሁን ቤተሰብ ስለታመሙብኝም በቃ እናቴም ስለታመመች በቃ ወረርሽኝ ነው መሰለኝ እንዳለ ቤት ከገባ አንድ ሰው ከታመመ በየተራ ነው ሁሉንም የሚያዳርሰው። ያው ልጆቻችሁ ኢትዮጵያ አሁን ያላችሁ ልካችሁ ቤተሰቦቻችሁ ጋር ያሉ
መታመማቸውን እንግዲህ አንዳንድ ከሰማችሁ ምናልባት የወረርሽኙን ነገር ታውቁታላችሁ። ለምን ዝናብ ባለፈው ዘንቧል ነግሬያችኋለሁ፣ ቪዲዮ ቀርጬ ነበረና ዝናቡን ባላሳያችሁም ያው ዝናብ ዘንቧል እያልኳችሁ ነበር የዛኔና ልክ ዝናብ ዘንቦ አላጠገበም። በጣም ደጋግሞ ስላልጣለ ወዲያው ብድግ ስላለ ልክ እንደ ፈል የሆነ እርሻ ታርሶ ዝናብ ሲያርከፈክፍበት መሰለኝ አይደለም ሙቀት ሲሆን እንደዛ ፈል ምናምን የሚባለው እና እንደዛ ነው የሆነው። በቃ ሁሉም ያልታመመ የለም እንዳለ ሐኪም ቤቱን ብታዩት ጤና ጣቢያን ብትሄዱ የግልም ብትሄዱ በቃ በህፃናት ተሞልቶ በትላልቅ ሰው በታመመ ተሞልቶ ነው የምታገኙት። ይሄ ሁሉ ሙቀት ማለት ነው፣ በጣም ሙቀት። እኔ ልጄ 39 ነበረ ሙቀቱ የሚገርማችሁ ነገር ማለት ነው። አንድ ደግሞ 41 የሆነ ሙቀቱ እዛው መጥቶ በቃ ራሱን ስትወደቀ አልቻለም፣ በቃ መቋቋም አልቻለም። ሌላው ነገር ደግሞ ምን ያደርጋቸዋል ይሁን ያው ለፈልፋቸዋል አለ አይደለ፣ አይታችሁታል ልጄን መጀመሪያ ላይ እንዳሳየዋችሁ ቪዲዮን። በቃ የሆነ እንደ ማልቀስም ነገር ደግሞ የሆነ ይለፈልፋል ምናምን ቀን ያደረገውን የሆነ እመታሻለሁ ተይ አንቺ ምናምን ልክ እህቱ ጋር እንደሚያደርገው ማለት ነው። ተይ ብዬሻለሁኝ ምናምን ብሬን አንቺ ምናምን ነገር አለ አይደል፣ እንደዛ እየለፈለፈ ነበረ። ይሄ ሁሉ ምንድነው ከሙቀቱ ብዛት፣ በጣም ሙቀቱ ሲበረታባቸው በቃ ሰውነታቸው ምን እንደሚያደርግ አያውቁም። ወደዚህ ይገላበጣሉ። በቃ እናንተ አይናችሁን ተክላችሁ ነው የምታዱት። በቃ በጣም ከባድ ነው። እንደዚህ አሁን እንደምገልጽላችሁ አይደለም ስሜቱ ሲጀመር ያደርኩበት አዳርና የሚገርማችሁ ነገር ትናንትና ሐኪም ቤት ወስጄው ነበር፣ አሳክሜው ነበረ። ከትናንት በፊትም እንደዚሁ ግን ሽሮፑ የፓራስታሞል ሽሮፕ የሚሰጣቸው ሙቀቱን ራሱ መቋቋም አይችልም። ደም ሰጠ አስመረመርኩት። ምንድነው ያለበት የሚሉት ታይፎይድ ነው የሚሉት። የዘመኑ በሽታ ታይፎይድና ታይፈስ የሚባል ወንድማማቾቹ የሚባሉት በሽታና እሱ ላይ አሁን በመበከል ይሁን ብቻ ባየሩ መቀየር ይሁን ሁሉም ሰው አንድ አይነት በቃ ስሙ አንድ አይነት ነው። ሁሉም ታይፎይድ ነው ታይፈስ ነው በቃ የሚባለውና እንደዛ ነው። እናቴም ራሱ እንደዛ ነው የተባለችው። እና ዱአ አድርጉ እስኪ አልጀና አላህ ያሽረው፣ ሙቀቱን እንዳይመለስበት። ወላሂ ያደርኳትን አዳር እንዳትደገም በጣም ነው የፈራሁት። በዚህ ሁኔታ ላይ ያለፋችሁ ትረዱኛላችሁ ያስባለሁኝና እንኳን አይደለም ለማንም ቴክስት ልመልስ እስቲ ለአባቱ እንኳን ደህና ነው ብዬ እስካሁን ድረስ አልነገርኩትም። ያው ሲደውል እንኳን አላገኘኝም ማለት ነው። እንደሚጨነቅ እያወኩኝ እንኳን ለሱ ደውዬ እንኳን ደህና ነው ለማለት ሰዓት የለኝ ሆኖ ነው። እና በዋትስአፕም ሪከርድ የምታደርጉ በኢሞም ሪከርድ የምታደርጉ ቃለ ማዘዝ የፈለጋችሁም ልጆች በቃ ትንሽ ታገሱኝ። ልጅ ታሞብኝ ነው እና ዱአም አድርጉልኝ። ልጄን አላህ ያሽርልኝ፣ እናቴንም ቤተሰቡን በቃ ሀገራችንን ይህን በሽታ ያንሳላት። በተለይ በእኛ አካባቢ አሁን የተፈጠረው ሁኔታ ሁሉም ሰው እየታመመ ነው እና በጣም ከባድ ነው ውዶችዬ። አውፍ በሉኝ እላችኋለሁኝ። ኢንሻአላህ በቀጣይ እመጣለሁኝ። አሰላሙ አለይኩም ወራህመቱላህ